ናችሁ ያልገባችሁ? ለእናንተ ቁሙ፣ ለእናንተ ሁኑ። መጀመሪያ ለቤተሰባችሁ ሁኑ። እንዴ ቤተሰብ የላችሁም እንዴ እናንተ? ጌታን ነው የምላችሁ። በጣም ነው ማዝነባችሁ። በጣም እያፈርኩባችሁ ነው ለእናንተ ወላዲ ቃል ነው የምላችሁ። እነሱ ቪዲዮ እየሰሩ ነው። በቃ ለራሳቸው እድገት ነው እያደረጉ ያሉት። በምን ይስሩ? እንዴት ውመኔ ትግዛ? እንዴት እሱን ይሄ ጠቃጠቃ ሸሚዝ ይግዛ እንዴ? ረፉ። ለምንድን ነው እናንተ እዚህ የምትጨናነቁት? ጌታን ነው የምላችሁ። እነሱ ቪዲዮ እየሰሩ ነው፣ እኛን ላጨናንቁ። መጀመሪያ እኛ አንድ እንሁን እና እናሳያቸው። እኛ አንድ ስንሆን ወይኔ እነዚህ ቤተሰቦች በቃ አንድ ሆኑ። ይህን ነገር ስራቸውን አልወደዱትም። እውነታቸውን ነው አልወደድንም። በቃ ዛሬ አንድ ሆነን እንምጣና እናሳያችሁ ይላሉ። ግን ዛሬ አላሰቡላችሁ። ሀይሚዬ ይህን ቪዲዮ ለቀቅ። ለምን እናንተ ጥይት እየተነፋባችሁ ይህን ቪዲዮ መልቀቅ የለባትም ነበረ። ትላንትና ቁርቴ ያን ቪዲዮ መልቀቅ የለበትም። ለምን እናንተን ላጨናንቃችሁ። ስለዚህ እኔ ሀይሚዬንም ቡሩኬንም በጣም አዝኜባችኋለሁ። ወላዲቶች ጥዱኝና ይሄንን ነገር ላኩልኝ። ለምን ለእህቶች ይሄን ነገር አይገባችሁም? አረባ ሪኮርድ አርጉኝ፣ በጌታ ሪኮርድ አርጉ። የሚያለቅስ ነገር እንዳትልኩ። እኔ ሜሴጅ ልላክ ለቡሩኬና ለሀይሚ ሜሴጅ ሪኮርድ አርጉኝ። ጌታ ሪኮርድ አርጉና ለቡሩኬና ለሀይሚ ላኩ። የራየዋ ሪኮርድ አርጉኝ። ቡሩኬ ሃይሚ ለምንድን ነው ለእህቶቼ ጭንቀት ላይ ያሉ ጥይት እየነፋባቸው አናታቸው ላይ እንደዚህ አይነት ቪዲዮ የምትሰሩት? ለምንድን እነሱ የእነሱን ጭንቀት ለእናታቸው ያስቡ፣ ለወንድማቸው ለአባታቸው ያስቡ፣ ወይስ ለእናንተ መጠላት ያስቡ? እረፉ። ለእነሱ ዘኑላቸው። እስቲ ዛሬ እነዚህ ልጆች ማዳም እያቃጠለቻቸው ጥይት እያቃጠላቸው እናንተ እንደዚህ አይነት ቪዲዮ የምትለቁት ለምን? እናንተ ስለወደዱ? አረ እንከባበር፣ ተከበሩ፣ ጌታን ተከበሩ። ለምንድን ነው እንደዚህ ነገር የምትልኩት? ጌታን እኔ በጣም እየተቀየምኳችሁ ያለሁት። ለምን እህቶቻችሁ ሲያለቅሱ በእነሱ እኮ ነው ዛሬ ያደጋችሁ። በእነሱ ነው ዛሬ 350 ሺህ ልገቡ ነው። በእነ ማዳም ቅመሞች። እኔ ግን ማዳም ቅመም አልላቸው፣ የኔ ንግስቶች ናቸው የምላቸው። የኔ ንግስት፣ የኔ ጠንበለሎች ነው የምላቸው። እረፉ። ሀይሚና ቡሩኬ እነዚህ ልጆች የሚያስደስት ነገር ላኩላቸው። የምትለቁት ቪዲዮ የሚያስለቅስ ሳይሆን እነሱን የሚያስደስት። ጥይት እየጮሁባቸው ነው። ዛሬ ልዳር ነገ ልሞት የሚሉ አይደሉ፣ እየተደበቁ ነው። ጥይት እያንጠጣባቸው መድፍ እያለባቸው ነው። እባካችሁ ለእነዚህ ለእህቶቼ፣ ለእኔ አይደለም ለእህቶቼ የሚያስደስት ቪዲዮ ላኩ። ሀይሚ ዛሬ ይህን ቪዲዮ የምትለቅ ለምን? አሁን ስንቱ ይህኔ ታሟል። ይህን ስንቱ ዘይት ላያቸው ላይ ተንጠባጥቧል። እንዴ ባለፈው ሻንጣ እኮ አወጣለሁ ስትይ እኮ አንዷ እህቴ እኮ ራሷ አውጥታ ማለት ነው። ሀይሚዬ ስሚ፣ ጎዳና ላይ ናት አለች። ተይ እንጂ ተይ እባክሽን። ቡሩኬም እረፍ፣ ጌታን እረፍ፣ መድኃኒዓለምን እረፍ። እንደምወዳችሁ ግን እንዳልጠላችሁ ለእህታችሁ እዘኑ። ለእነዚህ ምስኪን እህቶቻችን እዘኑ። ለእኔ አይደለም። አይዶንኬን የከበረ ሀገር ነው ያሉት። ለእነዚህ ለምስኪኖች እህቶቻችን ጌታ እነሱ አያሳዝኗችሁ? ነገ ዘይት ሲደፋባቸው ራሳቸውን ሳንቁ ማዳም ስታባረራቸው የሚያለቅስ ኢሞጂ አትላኩ። ጌታ ነው። እኔ በጣም እያዘንኩባቸው ያለው። እስቲ የጾም እስኪያልቅ ድረስ የእስላሙም ሊያልቅ ነው፣ ትንሽ ጊዜ ነው። የክርስቲያኑም ሊያልቅ ነው። ተው፣ ትንሽ ነገር የሚያስደስት ቪዲዮ ላኩላችሁ፣ ለነሱ ላኩላችሁ፣ ለእኛ አይደለም፣ ለነሱ የሚያስደስት ነገር። በጌታ በኢየሱስ ልጠይቃችሁ፣ ወላዲትን ልጠይቃችሁ፣ እመቤቴን ልጠይቃችሁ። ተዋቸው፣ አያሳዝኗችሁ? ማዳም እያንቀረቀበቻቸው። ተው፣ እስቲ የሚያስደስት ነገር ላኩላችሁ። የሚያስደስት ትንሽ የሚያስደስት። ተው። ቆይ አንዴ ላውርድሽ እና ህይወትን ላስገባት ውዴ ዲያና። እና ተው፣ በጌታ በኢየሱስ ክርስቶስ
ልጠይቃችሁ፣ በወላዲት አምላክ ልጠይቃችሁ፣ ለእህቶቻችሁ አሁን ሀይሚዬ ይህንን ቪዲዮ የምትሰሩ ለምን? ተይ፣ እነዚህ ልጆች እያለቀሱ ለምን እንደዚህ ነገር የምታደርጊ? ተይ፣ አይኑ የትም አትሄዱ። የኔ ጠንበለል አትሄዱ። ለምን አያሳዝኑሽም? እህቶች አያሳዝኑሽ? ጌታን አያሳዝኑሽ? ማርያምን ልቤ እየተሰበረ ነው። ጌታን እየተሰበረ በጣም እያመመኝ ነው። ለምን ወላዲቷን እያመመኝ ነው። እና ተከበሩ፣ ጌታን ተከበሩ፣ ማርያምን ተከበሩ። ቲጂ በቃ አታልቅሽ። እኔ በእውነት በውስጥ የላካችሁልኝ ልጆች እባካችሁ፣ አሁን የምነግራችሁ እባካችሁ እራሳችሁን ጠብቁ። በቃ እኔ መናገር የምችለው ይሄንን ነው መናገር የምችለው። በእውነት ልባችሁ እንደው ስልጣን ቢኖረኝና እንትኑ ቢኖረኝ ኖሮ ልባችሁን እንደው እንትን ባልኩኝ። በእውነት የልባችሁን ባራስኩላችሁ። እውነት ስልጣን የሆነ ነገር ቢኖረኝ እባካችሁ በእናታችሁ አትጨናነቁ። እባካችሁ ይሄ ነገር ካለፈ በኋላ ይሄ ሁሉ ያለቀሳችሁበት ይሄ ሁሉ ያዘናችሁበት ነገር ሁሉ ትቆጫላችሁ። ማንም የማንንም ኑሮ አይኖርም። እናንተ የምትኖሩት የራሳቸውን ኑሮ ነው የምትኖሩት። እነሱም የሚኖሩት የራሳቸውን ኑሮ ነው። መጀመሪያ ራሳችሁን ውደዱ። መጀመሪያ ራስሽን ስትወጂ ነው ማናችንም ስለ ሰው መኖር የምንጀምረው። መጀመሪያ ስለ ራሳችሁ ኑሩ። እነሱ አሁንም እየሰሩ ያሉት ስራ ነው። በጣም ያስጠላል። ይሄን ያህል ለተመልካች ክብር የላቸውም። እውነቴን ነው። በዚህ ልክ ወርደው ሰውን እንደዚህ ማስጨነቅ፣ ለሚወዳቸው ህዝብ እንዲህ ማስጨነቅ፣ ይሄ በእውነት ከነሱ አይጠበቅም። እውነቴን ነው። ይሄን ነው መናገር የምችለው። እውነት በጣም ነው እያዘንኩ የምናገረው። እያስወረዳቸው ነው። እባካችሁ ይሄ እውነት ነው። እናንተ በጣም ብዙ ነገር አድርጋችኋል። ለእናንተ ይሄ አይደለም የሚጠበቀው። ግን እባካችሁ ራሳችሁን ጠብቁ። ቅድሚያ ራሳችሁን ውደዱ። በቃ እኔ ምን መናገር የምችለው ይሄንን ነው። ሌላ ምንም መናገር አልችልም። ስልጣን ቢኖረኝ የሁላችሁንም ልብ እንደው ራስ ባደርግላችሁ ደስ ይለኛል። በቃ ግን ምን ይደረግ? በቃ ማንም ለማንም የሚጨነቅ የለም። ስለዚህ ራሳችሁ ለራሳችሁ ተጨነቁ። አንድ ነገር ብትሆኑ ማንም የሚደርሳላችሁ የለም። ለማንም ዩቲዩበር ብላችሁ ራሳችሁን አትጉዱ። እውነተኛ ታሪክ መረገጥ አለባቸው። በእውነታው አበዙ። ሁለቱም ይረገጡ። ጌታ እንዳትቀየሙ። የቡሩኬ አፍቃሪ የሀይሚን አፍቃሪ እኔ መጥፎ ነገር መናገር አልፈልግም። ይኸውልሽ እኔ ይኸውላችሁ እዚህ ጋር አንድ ነገር አለ። ይኸውላችሁ እኔ አንድ ነገር ልንገራችሁ እዚህ ጋር ይኸውላችሁ እኔ አንድ ነገር ልንገራችሁ። እኔ በመሳደብ ሰው በመዘግዘቅ ማምን ሰው አይደለሁም። እነሱንም ደግሞ ሁለቱንም በመስደብ የሚመጣ ነገር የለም። የባሰ እልህ ውስጥ ነው እያስገባናቸው ያለ ነው። እናንተ የብሩክ ኦዲየንስ የሃይሚ ኦዲየንስ ከምንባባል በቃ ሁላችንም አንድ ሆነን ሁለቱንም ወደ አንድ ማምጣት ያለብን ራሳችን እዚህ ጋር እየከፋፈልናቸው ነው። እነሱ ደግሞ ስንከፋፈል ደግሞ ነገሩን እንትን እያሉበት ነው። እባካችሁ ሁላችሁም አንድ ሁኑ። እስቲ በቃ አሁን እስቲ አንድነታችሁን እስቲ አሳዩ። እውነት ሁለቱን ውደዱ። ባል ተጠልቶ ሚስት አትጠላም። ሚስት ተጠልቶ ምንድን ነው የሚባለው? ባል አይወደድም። እውነተኛ ወዳጅ ደጋፊ ከሆናችሁ ሁለቱንም እንደ አይን እዩዋቸው። የሚሰሩት ስራ የሁለቱም አይነት ስራ እየሰሩ ያሉት ነገር ቢያስጠላችሁ አንድ እንደሆኑ እወቁ። ታፍሩበታላችሁ። የምትነጣጥሏቸው በጣም ታፍሩበታላችሁ። እኔ ቡሩኬ ልናገርና ሃይሚ ትወደኛለች። ሃይሚ ልናገርና አዎ ዘኔብዬ እኔ መቼም አልቀይርም። አሁንም ስራ ነው፣ ወደፊትም ስራ ነው። በቃ እኔ አሁንም ከፈለጋችሁ ዘግዝቁኝ። እኔ ምንም ችግር የለብኝም። እኔ ችግር የለብኝም። ኖ ስራ ነው ትላለች ይላል። አሁንም በምናገረው ነገር አሁንም ስራ ነው፣ ስራ እየሰሩ ነው። የአንድ ሰው ነፍስ እዚህ ጋር ማዳን ከቻልኩኝ አሁንም ስራ ነው። በቃ ስራ ነው። እንደዚህ አይነት ላይፍ የለም። ራሳችን አንድ ነገር መናገር ፈልጋለሁ። አመሰግናለሁ። እኔ ቆንጆ ለሀይሚዬ አንድ ነገር እላት። እውነት አድርገሽ ከሄድሽም አላህ ይከተልሽ፣ ክፉ አይንካሽ። የትም አትሄድም የኔ ቆንጆ፣ የትም አለሁልሽ። የትም አትሄድም። በቃ ችግር የትም አትሄድም። እናንተ ቆይ ዘነብዬ አንድ ይሄ ተግባር የሰዓት አልነበረም። ላውራ ይሄ ተግባር የሰዓት ከዚህም በፊት ማለት ነው ሩታ ወደ ካናዳ ሊሄድ ነው ብላ ለምሳሌ ልጠቅላችሁ እንጂ በክፋት እኔ እኮ ካናዳ እኮ 5 ዓመት 6 ዓመት የሚፈጅ ሀገር ነው። እነሱ ሄዳ መርካቶ አደረጉት እንዴ? ወይኔ በላቸው። ካናዳ ሊሄድ ነው ፕሮሰሴን ጨረስኩ እያለች ወይኔ በላቸው።
ዱባይ ሄዳ ከአብርሽ ጋር ተጋባች። ተጋቡ ደግሞ ኢትዮጵያ ሲገቡ አረገዝኩ አለች። ደስ አለን ምናምን። ከዛን ደግሞ ቬሎዋን ሳትቀይር ከነ እርግዝናዋ ደግሞ ተለያየን። አንድ አመት ከምናምን እየሆነ ነው አሁን። ወልዳ ስትነሳም ደግሞ ፕሮሰስን ጨርሻለሁ ከነ ልጄ ልሳፈር ነው አለች። ወይኔ መድኃኒዓለም እንትና እኔ አንድ ነገር ልንገራችሁ። እነሱ የቡታጅራ ልጆች ለምን አስፈለገ ነው እንደዚህ የሚመጣ ብር ምን ይጠቅማቸዋል? አንደኛ አሁን ቆይ ልንገርሽማ ፋሽን አሁን ካናዳ ፖለቲካ አታውቅም። ምስኪን አገር ስለ እንደ አሜሪካን አይደለችም። መቶ ካናዳ ይላሉ። ቆይ ልጨርስ ካናዳ ማለት እኔ ስመጣ እዚህ አሜሪካ ስመጣ 5 አመት ተፈጀብኝ። ወደ ካናዳ ስመጣ ደግሞ አውቀዋለሁ ምን አይነት ፕሮሰስ የእህቴ ልጅ ላመጣ አሁን እስካሁን ድረስ 3 አመት ፈጅቶብኛል። እስካሁን ድረስ አልመጣችም። እንዴት አድርጋ ነው ሩጣ ማናት ሩጣ ነው ያልሽው? ሩጣ ማነው ስማ ሩጣ እንዴት አድርጋ ነው እንዲያው የምትመጣው? ሲቀጠል ደግሞ ልንገራችሁ ቤተሰብ እኔ ሃይሚን ቡሩኬን ብነካባት ልቧን ያማታል። ቡሩኬን ሃይሚ ብነካበት ያሟል። ሁለቱ አንድ ናቸው። አርፈን እንቀመጥ። ማንንም አንንካ። ቤተሰብ በቃ አንድ ነገር ልንገራችሁ። በዛሬ ንግግሯ ራሱ ይሄ ሚዲያ ላይ የሚደረገው ነገር በጣም ተጽዕኖ እንደፈጠረባት ያስታውቃል። በቃ ይሄንን ካየን እኮ ሁላችንም እኮ ከመቆነደር ቤተሰብ ከመስደብ ምክንያት መሆን አልችልም እያለች ነው። ስለዚህ አለማልቀስ፣ ለመጣላት፣ አለመሰደብ በቃ ስቶፕ ማድረግ ነው። አድናቅ ባለብን ልክ እናድንቃቸው፣ እንውደዳቸው። ከዛ ውጪ ፐርሰናል ህይወት ውስጥ ገብተን ርቀን መሄድም የለብንም እኮ። ትክክል። እዚህ ጋር ደግሞ አንድ ነገር ልንገርሽ ዘይነብዬ፣ በሰው ህይወት ገብተው እንኑርልሽ እንዲናርግልሽ የሚሉም አሉ። እነሱም ወደ ራሳቸው መለሱ። የሁለቱ ኑሮ የሚኖሩት ራሳቸው ናቸው። እሱን ለነሱ ይተውላቸውና ስለ ሁሉም ነገር ለነሱ ይተውላቸው። እነሱ ስለ ራሳቸው ያውቃሉ። ግን በሰው ህይወት እየገቡ ከመፈትፈት ራስን መጠበቅ ይሻላል። ስለዚህ የልጆቹን ህይወት አትበጥብጡ። ሰላም ወርዶ ወይንም መለያየታቸው እውነት ሆኖ ቁርጡ ልክ ስለ መለያየት አታውሩ። አይደለም እውነቷን ነው። እኔ አላምንም። ነገር ጆሮዬም እንዲሰማ አልፈልግም። ራሴ ውስጥ አላሳምነውም። በቃ ግን ደግሞ ሁኔታው ራሱ የሆነ ያስፈልጋል። በቃ እነዚህ ልጆች እኔ አሁን የምላችሁ የምመክራችሁ በቃ ድረስ ራሳችን የምን ቁርጥ ታውቂያለሽ? ኧረ ቁርጥ የሚያሳውቅ ነገር የለም እዚህ ጋር አይለያዩም። በቃ እኔ ኤንድ ኦፍ ዘ ዴይ ማለት ነው። ይውዬ ምነው ነው ኤንድ ኦፍ ዘ ዴይ ጋይስ ኤንድ ኦፍ ዘ ዴይ ማንም አይለያይም። እነሱ ቃል ኪዳን የገቡ ልጆች ናቸው። እናንተ አትጣሉ። አሁንም ከዚህ ተግባር እነሱን አይመጥንም። ከነሱ ጋር አይሄድም። ሊሳፈር ነው ሊሄድ ነው። ትኬት አለ ምናምን በቃ እንደዛ ከሆነ ግን የሁለቱም ኦዲየንሶች ፍቅር አሳያቸው። እስቲ ፍቅር ስጧቸው። እስቲ አንድ ነገር ልናገር። የሃይሚ እህቶች ወይ ልንገርሽ፣ ይቅርታ በመካከልሽ ልባል። የሃይሚ እህቶች ቢመለሱ እነዛኞቹ እሺ አይሉም። ዞረው ያው ናቸው። እንዴት ብለሽ ነው አንድ የምትሆኝ? እነሱ ታዋቸው የምን ኦዲየንስ አትበሉ። በቃ ሁለቱን አንድ የሚያደርጋቸው ነገር ስበብ። በቃ ሁለቱ አንድ ናቸው። በባልና ሚስት እያላችሁ እሺ ወዲ እንትን ነው ህይወትዬ። ይሄም መቼም የማይሆነው ቢሆን ደስ ይለናል፣ ግን መቼም የማይሆን ነገር ነው። ገብቶሻል? ሲቀጥል ደግሞ ካሜራማኑ ባሏ ነው እና ይሄን ላይ እናንተ እኔ አንድ ያልገባኝ ነገር ትናንትና ቪዲዮ ከወንድሟ ጋር የሰራችሁን ቪዲዮ አታዩም እንዴ እናንተ? ቦርሷን ይዛ ከባሏ ጋር መታ ቦርሷን አጠገቧ አድርጋ እዛ ከወንድሟ ጋር የምትኖር ከሆነ ቦርሷ አጠገቧ ምን ያደርጋል? እናንተ አስቡ እንጂ እስኪ አንዳንዴ ተናገሩ ለራሳችሁ።
ይዊ አዳምጪኝማ። ይዊ ማነው ወንድሟ ጋር ድሮፕ የሚያደርጋት? ብሩኬ ባሏ ነው እኮ ድሮፕ የሚያደርጋት። እና እናንተ እኔ እግዚአብሔር እንደው እኔ ታረጉኝ እውነት ቦርሳውን አጠገብ እንኳን ዙም አድርጋችሁ አታዩም እንዴ? እንዴት ነው ከወንድሟ ጋር መኖር ከጀመረች እንዴት ነው ቦርሷን አጠገቧ እና ይውዬ ልንገርሽ በቀደም ምን አደረገች? ልንገርሽማ ልንገርሽማ በቀደም ለታ ምን አደረገች? በአይኗ ጥቅስ አደረገችው ፒክቸሩን አንሳ ብላ። ኧረ እባካችሁ እኛ ላይ አይደለም የሚጫወቱብን። እና እናንተ ናችሁ እዚህ የምታለቅሱ። ለምንድን ነው የምታለቅሱ? እንደው መድኃኒዓለም ይሄ ቲክታክ እና ዩቱብ ባጠፋልኝ። ሽንኩርት ልትገዛ ልትሄድ ማነው ሪኮርድ እያደረጋት ያለው? ማነው ቪዲዮ ሲቀርጽ ነበር? ብሩኬ ነው እየቀረጻት ያለው። ወይኔ መድኃኒዓለም ቲጂ ኢትዮቢ የከፈቱት ሊሰሩ አይደለም እንደሚያለቅሱ ልጆች ናቸው። እኔ ላይ ብላይ ሊሰሩ ነው አይደለም የከፈቱት ሊንከባለሉበት እና አትላቁ የሚያለቅስ ነገር አትላቁ። በእናታችሁ ቤቷ ይዘጋባታል። ይኸውላችሁ ከዚህ በኋላ ከዚህ በኋላ ይኸውላችሁ ሄዳለሁ የሚል ቃል ነው እንጂ ትንሽ የከበደን። ዛሬ ግን ያወራችሁ ወሬ ማርሻ እኔ አብሬያት ሄዳለሁ። በቃ ከሄደች እኔ ጋር ትምጣ፣ እኔ እቀበላታለሁ። እኔ እቀበላታለሁ። ደግሞ ሻንጣዬን ላዘጋጅ። በነገራችን ላይ ኢትዮጵያ አየር መንገድ አዲስ ሕግ አውጥቷል። አንድ ነገር ልንገራችሁ ብትስቁም ሳቁ ለመሳቀም የኢትዮጵያ አየር መንገድ አንድ ሕግ አውጥቷል። ከባልና ሚስት ተጣልቶ ተለያይቶ መውጣት እንደማይችል ሕግ አውጥቷልና ረጋ አይ ነው የሚያባውራት ባሏን ይዛ ካልሄደች እና ደግሞ አንላቀቃትም። የት ነው የምትሄደው? እኔም ሻንጣዬን ላዘጋጅ። አዎ ሻንጣዬን ላዘጋጅ። አዎ የት ነው የምትሄደው? ይዛኝ ትሂድ። የት ነው የምትሄደው? ይዛኝ ትሂድ። አዎ ይዛኝ ትሂድ። አሁንም የሚሳደብ ሰው አለ። አሁንም የሚሳደብ ሰው አለ። አዎ እንደዛ ሳቁ። በእውነት ያበዙት። እኔ እውነት ከፈለጉ ፎቶ ማርያምን በጣም ችግር የለም። ዝግዝቅ ያርጉኝ አብረው